በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከመቅደስ አወጣቸው። የሐዋርያው የቅዱስ ዮሐንስ ወንጌል ምዕራፍ 2 ከቁጥር 15። አባቶች ካህናት፣ ወንድሞች ዲያቆናት፣ አባቶች እናቶች፣ ወንድሞች እህቶች፣ ሕፃናትም ጭምር በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? ቅዱሰ ባህሪ፣ ንጹሐ ባህሪ፣ ሕያው ባህሪ ቅዱስ እግዚአብሔር ከምድር እስከ ሰማይ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። የእናታችን የእመቤታችን የድንግል ማርያም እናትነት፣ የቅዱሳን መላእክት ተራዳኢነት፣ የቅዱሳን አባቶቻችን ጸሎትና በረከት አይለየን። እንደ እግዚአብሔር መልካም ፈቃድ ጾሙን ከጀመርን 3 ሳምንት ሆኖናል። ዘወረደ ቅድስት ብለን ዛሬ ደግሞ ምኩራብ በሚባለው ዕለት ደርሰናል። ውድ የእግዚአብሔር ልጆች ዛሬ የዐቢይ ጾም 3ኛ ሳምንት ሲሆን ይህም ምኩራብ ይባላል። ምኩራብ ማለት የአይሁድ የጸሎት ቤት ነው። አይሁድ ባሉበት ቦታ ሁሉ ለጸሎት ይሆን ዘንድ ለመማፀኛ ይሆን ዘንድ መቅደስ ግን ከኢየሩሳሌም ውጪ አይሰራም። በኢየሩሳሌምም ቢሆን አንድ መቅደስ ብቻ ነው የሚፈቀደው። በተለያየ ቦታ ላይ የሚኖሩ አይሁድ በዓመት 3 ጊዜ ወደ ኢየሩሳሌም መሄድ ግዴታቸው ነው። በዓመት 3 ጊዜ ወደ ኢየሩሳሌም ሄደው በቤተ መቅደስ በዓል ያከብራሉ። በተለያየ ቦታ በሚኖሩበት ቦታ ግን ለጸሎት ይሆናቸው ዘንድ የኦሪትን መጻሕፍት ያነቡበት ዘንድ ያስተምሩበት ዘንድ ምኩራብ የሚባለውን ቤተ መቅደስ መስራት ይችላሉ። ሊቁ ቅዱስ ያሬድ በድጓው ላይ ሲያስቀምጥ ወአ ኢየሱስ ምኩራብ አይሁድ ወመሐረ ቃለ ሃይማኖት በድርሰቱ ላይ ስለ ዛሬው ዕለት ስለ ዛሬው በዓል ይነግረናል። ኢየሱስ ክርስቶስም አለ ወደ አይሁድ ምኩራብ ገባ፣ የሃይማኖት ቃልንም አስተማራቸው። በምኩራባቸው እየተገኘ ያስተምራቸው ነበረ፣ ይመክራቸው ነበረ። እኔ የሰንበት ጌታ ነኝ፣ እኔ የምሕረት አባት ነኝ፣ ቤቴም የጸሎት ቤት ነው እያለ ሲያስተምራቸው ራሱን ከፈጣሪ ጋር የሚያስተካክለው ይህ ማን ነው እያሉ ቃሉን ከመቀበል ይልቅ እሱ የሚናገረውን ቃል እያጣመሙ ለሌላ ዓላማ ያውሉት ነበር። እግዚአብሔር ልጆች እኔ የሰንበት ጌታ ነኝ፣ እኔ የምሕረት አባት ነኝ፣ የአባቴን ቤት የንግድ ቤት አታርጉት፣ የአባቴ ቤት የጸሎት ቤት ነው፣ የምሕረት ቤት ነው እያለ ይነግራቸው ነበረ። ይህ ማን ነው ከአባቱ ጋር የሚያስተካክል? ይህን እናውቀው አይደለ ወይ? ይህ ዮሴፍ ልጅ አይደለም ወይ? እያሉ
በሌላ አረዳድ ይረዱ ነበር። እሱ ግን የሰንበት ጌታ የሁሉ ፈጣሪ ወደዚህ ዓለም የመጣው እኮ ለምህረት ነው፣ ለይቅርታ ነው። የእግዚአብሔር ልጆች ከዛ የሚያገኙት ጥቅማ ጥቅም ስለቀረባቸው መቃወም ጀመሩ። ይህን የጸሎት ቤት፣ ይህን ምኩራብ፣ ይህንን የመስገጃ ቤት የንግድ ቦታ አደረጉት። ርግቡን እያመጡ ላሙን እያመጡ እንስሳውን እያመጡ ይነግዱበት ጀመር። የእግዚአብሔርን ቤት፣ የጸሎቱን ቤት፣ የመስገጃውን ቤት፣ የመማህፀኛውን ቤት ይህን አይቶ ነው መድኃኔ ዓለም ክርስቶስ በቁጣ ወደ እነሱ መጣ። ወደ ምኩራብ ሄደ። እንዴት የጸሎቱን ቤት የንግድ ቤት ያደርጉታል? የግል መጠቀሚያ እንዴት ያደርጉታል? ብሎ ወደ ምኩራብ ሄደ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወገሰጾሙ ገሰጻቸው። ወገፍታ ማዕዳቲሆሙ የሚገበያዩበትን ወንበራቸውን ገለባበጠባቸው። ይህ የአባቴ የጸሎት ቤት ነው ብሎ ከቤተ መቅደሱ አስወጣቸው። ጅራፍ አነሳ። በጅራፍ እየገረፈ ላሙን እንስሳውን ሁሉ ከቤተ መቅደሱ አስወጣ። የጸሎት ቦታ፣ የምስጋናው ቦታ፣ የንግድ ቦታ ሆኖ ማየት በጣም የሚከብድ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ የቁጣውን ጅራፍ አነሳ። ከቤተ መቅደሱ ማወጣቸው ጠራርጎ። ይህ የመሸጫ ቦታ የመለያወጫ ቦታ አይደለም አላቸው። እነሱ ከዛ ከሚሸጠው እየተገበያዩ እየተሻሻጡ፣ አዎ ለግል ጥቅማቸው ያውሉት ነበር። የእግዚአብሔር ልጆች ምኩራቡ፣ አዎ የጸሎት ቦታ፣ ሰውና እግዚአብሔር የሚገናኝበት፣ ጸሎታቸውን ወደ እግዚአብሔር የሚያደርሱበት፣ እግዚአብሔርን በምሕረት የሚለምኑበት ቦታ ነበረ። አያችሁ የእግዚአብሔር ልጆች ከሚገባው ዓላማ ውጭ ስናደርግ ቤተ መቅደሱን የአገልግሎት ቦታውን እግዚአብሔር በቁጣ ይመጣል። እግዚአብሔር በቁጣ ከመጣ ማንም የሚያስቆመው የለም። እግዚአብሔር በምሕረት እጁ ስለሚመለከተን እንጂ በእኛ መልካም ፈቃድ አይደለም፣ በእኛ ንጽሕና አይደለም፣ በእኛ ቅድስና አይደለም። የእግዚአብሔር ልጆች እግዚአብሔር ምሕረት የባህሪው ነው፣ ይቅርታ የባህሪው ነው። ሰውን ይቅር ማለት፣ የሰውን ኃጢአት ይቅር ማለት እግዚአብሔር የባህሪው ነው። ስለዚህ የቤተ መቅደስ የመለዋወጫ ቦታ፣ የግል መጠቀሚያ ቦታ ሆኖ ስላየው ወደዛ ምኩራብ መጣ። ማን ነው የእሱን ቁጣ የሚቋቋም? የእግዚአብሔር ልጆች ዓለምን በምሕረት እጁ ስለተመለከተ ብቻ ነው። በምሕረት እጁ አዎ ስለሚባርካት፣ በምሕረት ስለሚመለከታት ነው የእግዚአብሔር ልጆች ዓለም ጸንታ የቆመችው። እግዚአብሔር ቢመጣ ግን አዎ ሁሉ ለሱ ይታዘዛል። ሁሉን ማዘዝ ይችላል። በመዓት ሁሉ ማዘዝ ይችላል። እግዚአብሔር ለእግዚአብሔር የማይታዘዝ ነገር የለም። ለእግዚአብሔር የማይታዘዝለት ማንም የለም። አጥፋ ሲለው ያጠፋል። እግዚአብሔር በኖህ ዘመን አይታቸዋል። በኃጢአት ውስጥ የነበሩ ሰዎች፣ እግዚአብሔርን ያስቀየሙ ሰዎች፣ የማይገባ ነገር ያደረጉትን ሰዎች በንፍር ውሃ ሲያጠፋቸው አይተናል። በሎጥ ዘመን የነበሩትን ኃጢአትን የተለማመዱትን ኃጢአት የሚሰሩትን አዎ በሎጥ ጊዜ በሳት ሲያጠፋቸው አይተናል።
እግዚአብሔር በቁጣው ከመጣ ማንም የሚያስቆመው የለም፣ ማንም የሚከለክለው የለም። ማንንም አይፈራም እግዚአብሔር። የኛን አቅም ስለሚያውቅ ግን በምህረት ነው የሚጎመኘን፣ በምህረት ነው የሚጠብቀን የእግዚአብሔር ልጆች። ስለዚህ እንዴት ምኩራቡ የጸሎት ቦታ እንዴት የጥቅም ቦታ ይሆናል? እንዴት የንግድ ቦታ ይሆናል አለ። ዛሬም የጸሎት ቦታው የምስጋናው ቦታው አዎ የጸሎት ቦታ ብቻ ነው መሆን ያለበት። ሰውና እግዚአብሔር የሚገናኝበት፣ ጸሎታችንን ወደ እግዚአብሔር የምናቀርብበት፣ የእግዚአብሔርን ምሕረት የምንቀበልበት ነው። እግዚአብሔር ልጆች ቤተ መቅደሱ የተከበረ ነው። ቤተ መቅደሱ የተቀደሰ ነው። ቤተ መቅደሱ የኢየሱስ ክርስቶስ መገለጫ ነው። ቤተ መቅደሱ ቅዱስ ሥጋው ክቡር ደሙ የሚፈተትበት ነው። የእግዚአብሔር ልጆች ቤተ መቅደሱ የእግዚአብሔር ቃል የሚነገርበት ነው። ቤተ መቅደሱ ስለ ሰላም፣ ስለ ፍቅር፣ ስለ አንድነት፣ ስለ መዋደድ የሚነገርበት ነው። እግዚአብሔር ልጆች የቤተ መቅደስ አገልግሎት፣ የቤተ መቅደስ ሥራ ከዚህ ውጭ የለም። የዓለማዊ ሥራ አይሰራበትም። የጸሎት ቤት ብቻ ነው የዓለም ክርስቶስ ወደ ምኩራብ የገባበት። ወደ ምኩራብም ገብቶ ሥራቸው የማይገባ ስለሆነ በጅራፍ እየገረፈ ያስወጣበት ዕለት ነው። ከዚህ ሰውረን እግዚአብሔር። እኛም እንደነሱ ስተት እንዳንሰራ፣ ጥፋት እንዳንሰራ ከዛሬው ትምህርት መማር ያለብን ምኩራቡ ቤተ መቅደሱ የጸሎት ቦታ ብቻ መሆኑን ነው መረዳት ያለብን። የአምልኮ ቦታ ብቻ መሆኑን፣ ሌላ ዓለማዊ ሥራ፣ ዓለማዊ ንግግር የማይደረግበት መሆኑን መረዳት አለብን። ቤተ መቅደስ የመጣ ሁሉም አዎ በሰላም በፍቅር እግዚአብሔርን በጸሎት ጠይቆ ተባርኮ ወደ ቤቱ የሚሄድበት ነው የእግዚአብሔር ልጆች። ስለዚህ ሁላችንም ወደ ቤተ መቅደስ ስንመጣ የተጣላን ታርቀን፣ የቀማን መልሰን፣ ያስቀየምን ይቅርታ ጠይቀን በአንዱ በእግዚአብሔር አምነን ነው መምጣት ያለብን። አንዱ እግዚአብሔር ሁላችንም አንድ ያደርገናል። ያለ ሰላም፣ ያለ ፍቅር፣ ያለ አንድነት ከእግዚአብሔር የሚገኝ በረከት የለም። በአንድነት በሰላም ስንኖር ብቻ ነው የበረከት ልጆች የምንሆነው፣ የሰላም ልጆች የምንሆነው፣ የእግዚአብሔር ልጆች የምንሆነው። ስለዚህ ቤተ መቅደሱን በአክብሮት በመፍራት በመንቀጥቀጥ ወደ ቤተ መቅደሱ ልንገባ ያስፈልጋል። እንደ አይሁድ በድፍረት ሳይሆን፣ በመናቅ ሳይሆን፣ በማቃለል ሳይሆን በትሕትና ሆነን በፈሪሃ እግዚአብሔር ሆነን ለቤተ መቅደሱ የሚገባውን ክብር እየሰጠን መግባት መውጣት አለብን። የእግዚአብሔር ልጆች ከዛሬው ትምህርት የምንረዳው ይሄ ነው። የእግዚአብሔር ልጆች ዛሬ እንደ አይሁድ በጉን ላሙን አንጥተን ስላልሸጥን አይደለም። የተለያየ ነገሮችም አሉ። እነዚያን ማስወገድ አለብን። እነዚያን ከኛ ማረቅ አለብን። እግዚአብሔር የምሕረት አምላክ ስለሆነ፣ የፍቅር አምላክ ስለሆነ፣ የይቅርታ አምላክ ስለሆነ ይቅርታውን ምሕረቱን ወደኛ እንዲያመጣ እኛ የይቅርታ ሰዎች መሆን አለብን። እኛ ታዛዦች መሆን አለብን። ለቤተ መቅደሱ የሚገባውን ማምጣት፣ የማይገባውን ነገር ደግሞ ከቤተ መቅደሱ ማራቅ አለብን። ይሄንን ስናደርግ እግዚአብሔር በምሕረት ይመጣል፣ በይቅርታ ይመጣል፣ በሰላም ይመጣል። እግዚአብሔር በይቅርታ ሲመጣ፣ በሰላም ሲመጣ፣ በፍቅር ሲመጣ ሁሉ ሙሉ ነው። የጎደለው ሁሉ ይሞላል፣ ያዘነው ሁሉ ይረጋጋል፣ ሰላም ያጣው ሁሉ ሰላም ያገኛል። ስለዚህ ሁልጊዜ ልንታዘዝ ያስፈልጋል። ሁልጊዜ ቤተ መቅደሱን በፈራሄ እግዚአብሔርን በመፍራት ልንወጣ ልንገባ ያስፈልጋል። ቤተ መቅደስ ገብቶ ዓለማዊ ወሬ ማውራት፣
ዓለማዊ ነገር ማድረግ ከአይሁድ በምን ይለያል? የእግዚአብሔር ልጆች አይሁድ የተወቀሱበት፣ አይሁድን የምንወቅስበት የማይገባ ነገር በቤተ መቅደሱ ስላደረጉ ነው። እኛም እንደነሱ የማይገባ ነገር ካደረግን ከሰው ጋር ሳይሆን የምንጣላው ከማን ጋር ነው? ከእግዚአብሔር ጋር ይተመልከቱ። ስለዚህ እግዚአብሔር ለቤቱ ቀናኢ ነው። ለቤቱ ምክንያቱም የጸሎት ቦታ ነዋ። ስሙ የሚጠራበት ቦታ ነዋ። ስሙ የሚከብርበት ቦታ ነዋ። እንደ ዓለማዊ ቦታ ዝም አይልም። እንደ ዓለማዊ ቦታ ዝም ብሎ አይመለከትም። ምናልባት ኃጢአት ሲበዛ፣ ወንጀል ሲበዛ ነገ ለንስሐ ይመለሳሉ ብሎ ይጠብቃል። የኛ አምላክ አይቸኩልም። የኛ አምላክ የይቅርታ አምላክ ነው። ጊዜ ይሰጣል። ጊዜ ሰጥቶ ግን የማይመለስ ሰው ካለ መጨረሻው በቁጣ ይመጣል። እግዚአብሔር ወደ ሁላችንም በምሕረት ይምጣልን። አንደኛው ከዚህ ትምህርት የምንማረው እግዚአብሔርን መፍራት። እግዚአብሔርን መፍራት። አይሁድ እግዚአብሔርን መፍራት ስላቆሙ ቤተ መቅደሱን ለሌላ ዓላማ አዋሉት። መጀመሪያ ግን ምን ያስፈልጋል? እግዚአብሔርን መፍራት ያስፈልጋል። መዝሙረ ዳዊት ምዕራፍ 5 ከቁጥር 7 ላይ እንዲህ ይላል፣ አንተን በመፍራት ወደ ቅድስና መቅደስ እሰግዳለሁ። ማን በመፍራት? አንተን በመፍራት። አንተን በመፍራት ወደ ቅድስና መቅደስ እሰግዳለሁ ይላል ልበ አምላክ ዳዊት። ስለዚህ መጀመሪያ ምን ያስፈልጋል? ምን ያስፈልጋል? እግዚአብሔርን መፍራት ያስፈልጋል። ሁለተኛ ቤተ መቅደሱ የቅድስና ቦታ ነው። ቤተ መቅደሱ ቅዱስ ነው። መዝሙር 65 ከቁጥር 5 ላይ እንዲህ ይላል፣ ቤተ መቅደስ ቅዱስ ነው ይላል። ምንድነው አለ? ቤተ መቅደስ ቅዱስ ነው። በዚህ በቅዱሱ ቤተ መቅደስ ምን ያስፈልጋል? የቅድስና ሥራ ያስፈልጋል። ስለዚህ ሁለተኛው የምንማረው ቤተ መቅደሱ የቅድስና ቦታ መሆኑን እንማራለን። ሶስተኛው ቤተ መቅደስ የእግዚአብሔር መመላለሻ መሆኑን ከዛሬው ትምህርት እንማራለን። መዝሙር 77 ከቁጥር 13 ላይ እንዲህ ይላል፣ መንገድህ በመቅደስ ውስጥ ነው ይላል። በየት ነው አለ? በየት ነው? መንገድህ በመቅደስ ውስጥ ነው። ይህ መቅደስ የማን መመላለሻ ነው? የማን መገለጫ ነው? የእግዚአብሔር መገለጫ ነው ማለት ነው። አራተኛው ከዛሬው ዕለት የምንማረው ቤተ መቅደስ የሆነ ሰውነታችንን ከርኩሰት መጠበቅ አለብን። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 16 ላይ እንዲህ ይላል፣ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን ይላል። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? ይሄ ማለት አካላችን ቤተ መቅደስ ነው። እግዚአብሔር የሚያድርበት፣ እግዚአብሔር የሚገለጥበት። ይህ አካላችን ቤተ መቅደስ የርኩሰት ሥራ እንዳንሰራበት መንጠንቀቅ ያስፈልጋል። ከተለያየ ኃጢአት፣ ከተለያየ ሱስ፣ ከተለያየ በደል ራሳችንን መጠበቅ አለብን። አካላችን የእግዚአብሔር ቤተ መቅደስ ስለሆነ ቤተ መቅደስ ንጽህና ይፈልጋል ብለናል። የሰውም አካል ንጽህና ይፈልጋል፣ ቅድስና ይፈልጋል። ስለዚህ ቤተ መቅደስ አካላችንም የምናረክሰው ከሆነ በኃጢአት በተለያየ ነገር የምናቆሽሸው ከሆነ እግዚአብሔር ወደኛ በቁጣ ይመጣል። ስለዚህ ሐዋርያው ቅዱስ ጳውሎስ እንደነገረን የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? ካወቃችሁ ግን ጥንቃቄ አድርጉ። በንስሐ ሕይወት ተመላለሱ። ኃጢአት አትስሩ፣ በደል አትስሩ። ራሳችሁን ጠብቁ። ቤተ መቅደሱ ንጽህና እንደሚያስፈልገው የእናንተም አካል ንጽህና ያስፈልገዋል፣ ቅድስና ያስፈልገዋል። ምክንያቱም የእግዚአብሔር ማደሪያ ስለሆነ ይላል። እንግዲህ በቤተ መቅደስ ውስጥ
ጥል፣ ክርክር፣ መለያየት፣ ክፋት፣ ርኩሰት፣ ኃጢአት አያስፈልግም። ይህ ሁሉ አይፈቀድም የእግዚአብሔር ልጆች። ምክንያቱም ቤተ መቅደሱ የቅድስና ቤት፣ የንጽህና ቤት፣ የእግዚአብሔር ማደሪያ ስለሆነ እግዚአብሔር ማደሪያ ስለሆነ እና ራሳችንን ከኃጢአት ጠብቀን ከበደል ጠብቀን ከመለያየት ሁሉ ጠብቀን ራሳችንን በንስሐ ሕይወት አጥበን እንድንኖር እግዚአብሔር ይርዳል። አይሁድ የሰሩትን ሥራ እኛም በተለያየ መንገድ እንዳንደግመው ጥንቃቄ ያስፈልጋል። ጥንቃቄ ያስፈልጋል። እግዚአብሔር በቁጣ እንዳይመጣ በመዓት እንዳይመጣ በምህረት እንዲመጣ ጥንቃቄ ያስፈልጋል። ቤተ መቅደሱን በክብር መያዝ፣ ለቤተ መቅደሱ ክብር መስጠት፣ ለቤተ መቅደሱ መታዘዝ። ቤተ መቅደሱ የእግዚአብሔር ቤት ነው። ቤተ መቅደሱ ንጽህና ይፈልጋል፣ ቅድስና ይፈልጋል። ቤተ መቅደሱ ውስጥ ጥል አያስፈልግም፣ መለያየት አያስፈልግም፣ ዘረኝነት አያስፈልግም፣ ኃጢአት አያስፈልግም፣ መጣላት አያስፈልግም የሚለውን ተግባራዊ ማድረግ አለብን። እነሱ ላሙን ርግቡን መሸጥ ጀመሩ በቤተ መቅደስ ውስጥ። እኛም ደግሞ በቤተ መቅደስ ተሰብስበን መለያየት ካለ፣ ዘረኝነት ካለ፣ ክፋት ካለ፣ ኃጢአት ካለ፣ መጣላት ካለ ያው ነው ማለት ነው። ልዩነት የለውም። ስለዚህ ከዚህ ሁሉ እንድንርቅ እግዚአብሔር ይርዳል። ሁላችንም ከኃጢአት ከበደል ጸርተን እንድንኖር እግዚአብሔር ይርዳን። በደላችን ሁሉ ይቅር ይበለን፣ በንስሐ ሕይወት ይጠበን፣ በንስሐ ሕይወት ይመልሰን። በቅድስና ሕይወት እንድንኖር የእግዚአብሔር መልካም ፈቃድ ይሆንልን።